አንበሳ ምን ታውቀኛለህ? አንበሳ ምን ታውቀኛለህ? ወይ እንዴ ነው ያደገው? በእናትህ ትንሽ ቆየ ከመጣክ አንድ ቀን ነው የመጣሁት። ከዛ በኋላ ያው መምጣት ፈራውና ባባ ደህና ነህ? ቦቹ እንቅልፍ መጥቶ ነበርና ብድግ አድርጌው የእሱን ቪዲዮ ስቶሪ አድርጌው ነበርና ብዙ ሰዎች ትመሳሰላላችሁ አሉ። እኔ በጣም ናፈቅሽኝ፣ ባባም በጣም ናፍቆኝ ነበረ። ከዚህ በኋላ ነገሮችን ለማስተካከል ነው የኔ ሀሳብ ማለት የእስካሁኑ አለቃቴ ዲስታንስ መፍጠሪ ክፍተት መፍጠሪ ምናምን ልክ ሆኖ አላገኘሁትም። ፈጥሯል ጸሎቴን ሰምቶ በምችለው ነገር ሆኜ ነበር፣ ግን አሁን ላይ ከጎንሽ አልነበርኩም። ብዙ ነገሮችን ከጎንሽ ሆኜ አልደገፍኩሽም እና ባለመምጣቴ በጣም ብዙ ሰው ወቅሶ እዚህ ጋር ማለት ነው ጋይስ። ዳኒ እንግዲህ ከጎንሽ በመራቂ ካጠገብሽ እንደመጀመሪያው በፊት እንደነበርኩት ካጠገብሽ ባለመሆኔ ብዙ ሰው ወቅሶ ብዙ ሰው በውስጥ እያወራኝ ነበረ እያለ እንግዲህ ድራማውን ሀ ብሎ ጀምሮታል። መጀመሪያ እንዳልኳችሁ ማለት አንተ አሁን ትላንትና ደስታ ከህይወቷ ሲወጣ አንተ ደግሞ ሁለተኛ አካል ወደ ህይወቷ የመጣ ከሆነት የሩታዬን ህይወት ለማስተካከል ነው ወይስ ድራማ ሌላ አዲስ አጀንዳ ለመፍጠር ነው የመጣከው? የት ነበርክ እስከ ዛሬ? አንድ ቀን ሩታ ወደ ሸገር ስትመለስ መተክ ህፃኑን ጠየቅ። ከዛ በኋላ አልተመለስክም። ዳኒ የሚመስል ሰው አልተመለሰም ጋይስ። ዛሬ ደግሞ እንግዲህ ኮቴ ጠብቆ ከሰሞኑ እንግዲህ ሩታ ወደ ሸገር ከተመለሰች ጊዜ ጀምሮ ወንድሟ አብሯት ነበረ። ነገሮች አልተመቻቹልኝም ባለው ላይ ነው ማለት ጋይስ። ነገሮች አልተመቻቹልኝም የሚለው እዛ ሩታ ጋር ለመምጣት ነገሮች ያልተመቻቹለት በመጀመሪያ ደረጃ ወንድሟ አለ ኖቤል። ከኖቤል ቀጥሎ ኖቤል ከዛ ሳይወጣ ደስታ መጣ። እንግዲህ እዛ ላይ ተደርቦ ከነሱ ጋር መጨቃጨቁ ሶስተኛ አካል ሆኖ ለመምጣት ተቸግሮ ነው ከነ ጽጌ ከነ ሜሪ ቪዲዮ ላይ የጠፋው ዳኒ ማለት ነው። አሁን ትላንትና ሩታ ባንዴ ደስታን ከህይወቷ ስታወጣ ዳኒሻ ደግሞ ተቅለስልሶ ልክ የሆነ ለሩታ ተጨንቆ ለሩታ አስቡ፣ በቃ ሩታ ብቸኛ ናት፣ ሩታ እንደዚህ መሆን የለባትም፣ ሩታ ልትከፋ አይገባም ብሎ ለሩታ ያሰበላት ይመስል ድጋሚ ወደ ህይወቷ መጥቶ መጀመሪያ ጥንስሱን የጀመሩት እነሱ ናቸው። አሁንም ደግሞ ነገሩን ለመጨረስ ድጋሚ ወደ ህይወቷ መጥቶ ሊበጣብጥ ነው ማለት ነው ዳኒ ጋይስ። የምሬን ነው የምላችሁ። ዳኒ ከዚህ በፊትም ታውቃላችሁ ከየት ተነስቶ እስከ የት እንደሄደ ማለት ነው። ዳኒና ጽጌ የአብርሽን እና የሩታን ክፍተት የፈጠሩት ብዙ ሴቶች በመሃላቸው እንዲመጡና እንዲወጡ ያደረጉት ትልቁ ሚና የተጫወቱ ዳኒ፣ ጽጌ፣ ሜሪ እነኚህ ሶስቱ ናቸው። እና ዛሬ ላይ ደግሞ ልክ ልጁ የኔ ነው እንዴ? ምን ማለት ነው? ልጁ የኔ ነው ስትል እንኳን ትንሽ አታፍርም? ልጁ የአብርሃም አባቱን ቁጭ አምሳያውን ነው ቁጭ ያደረገችው ሩታ ማለት ነውና አንተ አሁን እዚህ ጋር የምትክለሰለሰው ምን ለማለት ፈልገህ ነው? ሩታ ደግሞ በትክክለኛው መንገድ ነው የምትተረጉመው። ዳኒ እንግዲህ ሲያወራ በራሱ ባሽሙሩ ነው የሚተረጉመው ማለት ነው ጋይስ። እና ይቅርታ አድርጊልኝ እስከዛሬ ካንቺ ጎን በመጥፋቴ። ምንድነው የሚያስፈልግሽ? ምን ጊዜ ነው ህፃኑ የሚያስቸግርሽ? ምንድነው ማየት የምትወጂው? ምንድነው የምትፈልጊው? በቃ ከዛሬ ጀምሮ ሩታን ቴከር ለማድረግ እንደፈለገ አይነት አድርጎ ነው እንግዲህ እየተወነላት ያለውና እስኪ ምን እንደሚል አብረን እንስማው ጋይስ።
ነገሮችን አያለም። አልመጣሁም ማለት አንቺን አላየሁሽም ማለት ነገሮችን አላየሁም ማለት አይደለም። አያለም በቪዲዮዎች ምናምን ቤቢዬንም እያየ ነው ምን እያልኩ ነው ያ አያለው በቪዲዮዎች ምናምን እና ፊል አደርጋለሁ፣ ይሰማኛል። አንዳንድ ነገሮች ከጎንሽ ሆኜ አብሬሻለሁ ብዬ ባሳለፋችሁ ደስ ይለኛል። እዛን ቀናቶች ግን አላረኳቸውም። ግን ከዚህ በኋላ ያንቺ ፍቃድ ከሆነ ከጎንሽ ምንድን ነው ፊልም የምታደርገው? አልገባኝም። ምንድን ነው ፊልም የሚያደርገው ጋይስ? እውነት አንተ አሁን የሩታ ብቸኝነት የሩታና የአብርሽ መራራቅ አስጨንቆህ ነው ድጋሚ መጥቼ እንደ መጀመሪያው ልበጥብጣው ብለክ ነው? ቢገባህ ኖሮ ማለት ነው ዳኒ፣ ቢገባህ ይሄ መንስኤ ያንተ ጥንስስ ነው፣ ያንተ መሰረት ነው፣ አንተ ያቆምከው መሰረት ነው እዚህ ላይ የደረሰው ማለት ነው። እና ደግሞ አሁን ላይ ሩታን ፍቃደኛ ከሆንሽ ብቻሽን እንድትንቀሳቀሽ አልፈልግም። ቤቢዬንም ብቻሽን ቴከር እንድታደርጊ አልፈልግም። በማንኛውም ሰዓት በማንኛውም መንገድ ከአንቺ ጋር መሆን እፈልጋለሁ። እሷ መች ሰው ቸገራት? በዙሪያዋ እኮ ሺዎች አሉ። ሩታ መች ሰው ቸገራት? የልቧን ሰው ነው እንጂ ያጣችው። አንተ ደግሞ አሁን መተክ ልቧን ልታቆስለው ነው ወይስ ልቧን እየተሰበረውን ልቧን ምን ልታደርግላት ነው? ልጠግንላት ነው? አጀንዳ አተክ ነው? የምሬን ነው የምላችሁ ጋይስ። ገና ትላንትና የደስታን እግር ጠብቆ ዛሬ መጥቶ ብቻሽን ስለሆንሽ ብዙ ነገሮችን አሳልፈሻል፣ ከአንቺ ጋር አቁ ማለት አንቺ የምትለቂያቸውን የሚለቀቁ ቪዲዮዎችንም አላይም ማለት አይደለም። ቪዲዮዎችን እከታተላለሁ፣ አያለሁ። እኔም ከሚዲያ ጠፍቻለሁ። በነገራችን ላይ ዳኒ ከሚዲያ የጠፋው ሩታ ወደ ሸገር ከተመለሰች በኋላ ነው ከሚዲያ የጠፋው እንጂ ከዛ በፊት አለ እየሰራ ነበረ። ከነጽጌ ጋር ከነሜሪ ጋር ከብዙዎች ጋር እየሰራ ነበረ። ግን አስባችሁት ከሆነ ሩታ ወደ ሸገር ከተመለሰች በኋላ ዳኒ ብዙ ሚዲያ ላይ ሲወጣ አላየሁትም። ይሄንን ምክንያት አድርጎ ነው እንግዲህ አሁን ደግሞ ተመልሶ ወደ ነበረበት ሲበጠብጡ ወደ ከረሙበት ህይወት ድጋሚ ተመልሰው ሰላሟን ሊነሷት ነው። ሌላ ምንም አዲስ ነገር የለውም። እና ሩታዬ ደግሞ እዚህ ጋር ምን መሰላት የሆነ መልካም ነገር ቀና ነገር አስቦላት ይሄን አበባ ይዞላት የመጣ ነው ይመሰላት። ማለት እሷ በመልካም ነገር ነው ሁሉን ነገር እየተረጎመች ያለችው። እሱ ግን እያንዳንዱ የሚያወራው ነገር ማለት ነው ከመጀመሪያው ያኔ አብርሽና ሩታን ያጣሉ ጊዜ የሚያደርጋቸውን ነገሮች ነው ድጋሚ የሚያወራው ማለት ነው። ማለት ከዚህ በፊት እንደተጎዳሽ ከዚህ በፊት ያሳለፍሻቸው ነገሮች ይበቃሉ። ዛሬ ላይ እነኛ ነገሮች እንዲደገሙ አልፈልግም። ያ ማለት ድጋሚ አሁንም ነገር መበጥበጥ ፈልጋለሁ ነው። ገባክ? ቤተሰብ በዚህ በግራ በቀኝ እያለ ወንድሙም እህቱም ሁለቱን አንድ ለማድረግ ይጥራሉ። ትላንትና ሩታ ደስታን ከህይወቷ አወጣች እሰይ ብለው ደስ እያላቸው፣ አንተ ደግሞ ዛሬ መጥተህ ይሄን ቪዲዮ ስትለቅ ቤተሰብ ራሱ ምን ያህል ልባቸው የሚሰበረው። ምክንያቱም ያውቃሉ ከዚህ በፊት አንተ ምን ስታደርግ እንደነበረ በሩታ ህይወት ገብተህ እና አሁንም ዳኒ ወደ ሩታ ህይወት እየመጣው ለሩታ አስቦላት ለሩታ ተጨንቆላት አይደለም። ከመጀመሪያው ላይ መግባውን አይታችሁ ከሆነ ልጁ የራሴ ነው፣ ልጅን በምፈልግበት ታይም መጥቼ የማየት መብቱ አለኝ እያለ ነው እንዴ። ማን በወለደው ነው ልጄ ነው ብለህ አንተ ከየት የመጣክ ሰው ነክ? አባቱማ አለ እኮ አባቱን ቁጭ ነው ደግሞ ሩታዬ ቁጭ ያደረገችው። አንተ ማን ምን ቤት ነክ? እና የምር በጣም ነው የምትገርሙት፣ በጣም ማለት ነው። በዚህ ልክ በሰው ትዳር የምትጫወቱ እንዴ! የሁለቱን አንድነት የሁለቱን አንድ ላይ የመሆን ያለመሆን ፍላጎቱ ያላችሁ እናንተ ናችሁ።
ማለት የሩታንና የአብርሽን አንድነት የማትፈልጉ ትልቁ ሚና የምትጫወቱት እነ ዳኒ ናቸው ከመጀመሪያው ማለት ነው። ይሄ ሁላ የእናንተ መሰረት ነው እዚህ ደረጃ የደረሰው ዛሬ ፍሬ ያፈራው የሁለቱ እንደዚህ መራራቅ ያመጣው በተለይ ዳኒ በህይወታቸው በጣም የማይድን ጠባሳ ነው የጣልከው እውነቱን ለመናገር ማለት ነው። እና ሩታዬ ደግሞ እንግዲህ አልመሰላትም፣ አላስተዋለች። ምናልባት ድጋሚ ቪዲዮ ሲሰራ ልታስተውል ትችላለች። ዛሬ ላይ ግን ምንም አልመሰላትም፣ አላስተዋለችውም። ባጭሩ እሷ ቀናውን ነገር ነው የምታስበውና ዳኒ ምን አስቦላት እንደመጣ ማለት ብዙ ነገር የምታየው ይሄ ቪዲዮ ስታይ ነው። ልክ ከኦዲየንስ ጋር ቪዲዮን ስታይ የመጀመሪያው ያኔ አብረው ያሳለፉ ያኔ በህይወቷ ገብተው ምን ያህል እንደበጠበጧት አሁን ያኔ ነው የሚገባት ማለት ነው። እና እንግዲህ ጋይስ አዲስ ድራማ ተጀምሯል። እንግዲህ ደስታ ሩታ ትላንትና ደስታን ሸኝታለች። እንግዲህ ሰላም ይወርዳል ብለን ስንጠብቅ ደግሞ እንግዲህ አሁን ዳኒ መጥቷል። ዳኒ ከመጣ በኋላማ ያው ነገሩ በጥብጥ ነው እየበጠበጠ እንግዲህ ዳኒ የሚፈልገውን ያህል መንገድ ይሄዳል። ብቻ በያላችሁ በሰላማችሁ በዚህ ይበልልኝ። ሩታዬና ልጇ እንግዲህ ሰላም ይሁኑልን። ሌሎቹ ትርፍ ናቸው ምድረ ወጠጤ ማለት ነው ጋይስ። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ።